የ2018 የኢትዮጵያ ሀገራዊ ምርጫ ተስፋዎችና ስጋቶች። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች። ኢትዮጵያ በታሪኳ ሌላኛው ትልቅ ምዕራፍ ላይ ትገኛለች። ሰኔ 2018 የሚካሄደው ሰባተኛው የሀገሪቱ ምርጫ አለ። ይህ ምርጫ ለብዙዎችን የሀገሪቱ የዲሞክራሲ ጉዞ መለኪያ፣ ለሌሎቹ ደግሞ የሰላምና የመረጋጋት ዋስትና ተደርጎ ይወሰዳል። በዛሬው ልዩ ቆይታችን የምርጫ ቦርድ ዝግጁ የት ደረሰ? ዋና ዋና ተፎካካሪ ፓርቲዎች ምን ይዘው ቀርበዋል? በጸጥታና በኢኮኖሚ ዙሪያ ያሉ ስጋቶች እንዴት ይታያሉ? የሚሉትን ነጥቦች በጥልቀት እንመረምራለን። እስከ ፍጻሜው አብራችን ቆዩ። የምርጫው ድባብና የዝግጅት ሂደት። የኢትዮጵያ ብሔራዊ ምርጫ ቦርድ ካለፈው የተማራቸው ትምህርቶች በመያዝ ወደዚህኛው ምርጫ ገብቷል። የመራጮች ምዝገባ በአንዳንድ አካባቢዎች በቴክኖሎጂ የታገዘ እንዲሆን ጥረት እየተደረገ ነው። ሆኖም ግን መንገዱ አልጋ በአልጋ አይደለም። በአንዳንድ ክልሎች የሚታይ የጸጥታ ችግሮች መራጮች በነፃነት እንዲመዘገቡ እንቅፋት ሆኗል። የበጀት ሁኔታ። ለመራጮች ትምህርትና ለቁሳቁስ ዝግጅት የተመደበው በጀትና የአፈጻጸም ብቃት። ገለልተኝነት። ቦርዱ ካለፉት ትችቶች በመነሳት የራሱን ገለልተኝነት ለማረጋገጥ የሚወስዳቸው እርምጃዎች ብዙ አሉ። ወደ ፖለቲካ ሜዳ ስንመጣ የኃይል አሰላለፍ ትኩረት የሚስብ ነው። ገዢው ፓርቲ ብልጽግና ካለፉት ዓመታት የለውጥ ጉዞ በኋላ የጀመርናቸው ሜጋ ፕሮጀክቶች፣ የኢኮኖሚ ማሻሻያዎች ለማስቀጠል ይገባኛል በማለት እየቀረበ ነው። የሰላም ስምምነቶች እንደ ትልቅ ስኬት ያነሳል። ተቃዋሚ ፓርቲዎች። በሌላ በኩል የተቃዋሚ ጎራው በሁለት የተከፈለ ይመስላል። የተወሰኑ በፌዴራሊዝም አወቃቀር ላይ መሰረታቸው ለውጥ እንዲመጣ ሲወተውቱ፣ ሌሎቹ ደግሞ በሰብአዊ መብት አያያዝና በኑሮ ውድነት ላይ መንግስትን ይተቻሉ። ጥምረት። የዚህ ምርጫ ልዩ ባህሪ ሊሆን የሚችለው የፓርቲዎች ግንባር ፈጥሮ የመወዳደር ዝንባሌ ነው። የኢኮኖሚ የጸጥታ ተጽዕኖ። ለመራጩ ህዝብ ከፖለቲካ ርዕዮተ ዓለም በላይ የሚያሳስበው የዕለተ ዕለት ኑሮው ነው። ኑሮ ውድነት። የሸቃጮች ዋጋ መጨመር በመራጩ ህዝብ ውሳኔ ላይ የሚኖረው ቀጥተኛ ተጽዕኖ እንዳለ እውቅ ነው። የትኛው ፓርቲ ነው ለኢኮኖሚ የተሻለ መፍትሄ ያለው? የጸጥታ ስጋት። ምርጫው በሰላም እንዲጠናቀቅ የመከላከያ የፖሊስ ሚና ምንድን ነው? በአንዳንድ የግጭት ቀጠናዎች ምርጫው ይካሄድ ወይ የሚለውን ጥያቄ የብዙዎችን ስጋት ነው። የወጣቶች ድምፅ። ከ60 በመቶ በላይ የሚሆነው የኢትዮጵያ ህዝብ ወጣት ነው። ይህ ወጣት ሥራ፣ ሰላምና የተሻለ ሀገር ይፈልጋል። የፓርቲዎች ማኒፌስቶ ይህንን ወጣት ምን ያህል ይማርካል? ዓለም አቀፍ ትኩረትና የታዛቢዎች ሚና። የኢትዮጵያ የምስራቅ አፍሪካ የፖለቲካ ማዕከል እንደመሆኗ የምርጫው ውጤት ለአካባቢው መረጋጋት ወሳኝ ነው። የአፍሪካ ህብረትና የአውሮፓ ህብረት ታዛቢዎች ዝግጅት። የውጭ ኢንቨስተሮች ምርጫው ተከትሎ የሚመጣው መረጋጋት መጠበቃቸው ደስ የሚያሰኙ። የቀጠናው ሀገራት ኤርትራ፣ ሱዳን፣ ሶማሊያ በኢትዮጵያ ምርጫ ላይ ያላቸው ፍላጎት ስጋት። ይህም እንደሚታወቅ ነው ኤርትራ በኢትዮጵያ ፖለቲካ ማህደር ውስጥ እጇን ለማስገባት ሁልጊዜ እየጣረች ነው። ሱዳንና ሶማሊያ ከኤርትራ አንጻር ስናያት በጣም የተሻለ የሰላም ፍላጎት አለባቸው። በመጨረሻው ምርጫ ማለት የዲሞክራሲ አንዱ አካል እንጂ የመጨረሻ አይደለም። ከምርጫው በኋላ የሚመጣው አንድነትና ሰላም ለሁላችን ያሳስበናል። የ2018 ምርጫ ኢትዮጵያን ወደ ተሻለ ምዕራፍ ያሸጋግራል ወይስ አዳዲስ ፈተናዎች ይዞ ይመጣል? መልሱን ለጊዜው እንተዋለን። እናንተስ ምን ታስባላችሁ? በዚህ ምርጫ ላይ ያላችሁ ትልቁ ስጋት ወይ ተስፋ ምንድን ነው? ሐሳባችሁን በኮመንት አጋሩ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ሳብስክራይብ ማድረጋችሁ አትርሱ። ለሚቀጥለው ፕሮግራም እስከምንገናኝ ሰላም ቆዩ።